ያ ውሻ ልክስክስ ወንድምሽ በሩ ቀስሽ አከፍችም የት አለ አጭቅጭቅ እንዲያትጆብኝ አንቺ ሰካራም የት አለ ያ ውሻ አጭት የት ነው ያለው ማፋከሽ አባቱ ነው ያለው የት ነው ያለው ንገሪኝ አንቺ ትንሽ አይከብድሽም ልጅሽ ነው አንቺ ምን ያስጮሻል ቆይ ተረጋ ልጅሽ አለች እንዴ ውሻ ለዚህ ያረግሽ ለዚህ ልጅሽን ትሸጣታለሽ ምን ችግር ቆይ ለብሶ ይወጣ እንደዚህ ሆኖ አንቺ ልክስክስ እንደው ለዚህ ለሆድሽ ብለሽ እንደው የገዛ ልጅሽን ትሸጣታለሽ በቃኛለ አንቺ ተረጋጊ ሰላም ጤና ይስጥልኝ ውድ የሃም ሚዲያ ተከታታዮቻችን እንግዲህ በዚህኛው ቻናል አንጠፋም ጥልኝ ውድ የሃም ሚዲያ ተከታታዮቻችን ይህ አዳኙ የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው በአዲስ ክትትል ቪዲዮ መተናል። ዛሬ ግን በተለየ መልኩ ባልና ሚስቶችን ሳይሆን ክትትል የምናደርገው በእናት በአጎትና በልጅ መሀል የተፈጠረ አይሆኑ ጉዳዮች ናቸው። እስቲ ወደ እኔ መታ የነገረችኝ ባለ ታሪክ አለች። ከሷ አንደበት ምን እንደሆነ ክስተቱ እና የተፈጠረውስ ጉዳይ ምንድነው የሚለውን እስቲ ከሷ እንስማና እንመለስ። ሰላም እንዴት ነሽ? አላህ እግዚአብሔር ይመስገን። እንዴት ነህ? አለን እንግዲህ ዛሬ ያው ቻናል እንግዲህ ብዙውን ጊዜ ባለቤቶች ወይም ወንዶች ወይም ሴቶች ወደ እኔ መጥተው ባለቤታቸውን ወይም ባላቸውን እንድከታተላቸው ነው እስከዛሬ ጥየቃ ሲያርጉኝ የነበረውና ዛሬ አንቺ በተለየ መልኩ እንግዲህ ጓደኛሽ ላይ ወይም ጎረቤትሽ ላይ የሆነ ጥቃት እየተፈጠረ ነው አይነት ነገር ብለሽ ነው እንግዲህ ያን ነገር በስውር እንድንከታተል የፈለግሽውና እስቲ እንግዲህ ለመግቢያ እንዲሆነን ከሷ ጋር እንዴት ነበር ትውውቃችሁ? ከሷ ጋር ትውውቃችን ማለት አንተን ጎረቤት ነን። በጣም ጓደኛዬ አይደለችም ማለት ጓደኛዬ ማለት እምላት አይነት አይደለችም። ብዙም ሰው ማትቀርብ ልጅ ነች። ሲቀጥል እሷ ጋር የተዋወቅነው ሁሌም አያታለሁ ማለት ከስራ እረፍት ስሆን እሺ አያታለሁ እያለቀሰች ምናምን ብቻዋን በጣም ብቸኝነት ታበዛለች። ሁሌ ነው ወይስ ሁሌ ነው? እሷ ሁሌ እንደዚህ ነች ነው ጓደኛ ለምን ትናንት ምናምን ስላትም እኔ ፈቀድልኝና ብቻ የሆነ ግልጽና ብዙ ነገሮችን አታወራኝም። እሺ እና ብዙም አልተዋወቅንም እሷና እኔ ማለት ነው። ከጊዜ በኋላ ያው እየቀረበችኝ የተቀራረብን መጣን። የምታለቅስበት ምክንያት ታውቂያለሽ? ብዙ ጊዜ ጠይቂያት እምቢ ብላኝ በስተመጨረሻ ነው የነገረችኝ። እሱ እንዴ በጣም ብዙ ጊዜ ለፍቼ ነው የነገረችኝ ማለት ነው። ለምን ነበር መንገርም አትፈልገው እሷ? እንጃኔ ሲመስለኝ እንዳለችኝ ከሆነ እሷ ያው እናቷም አጎቷም ምናምንም እንደሚቆጧት ሚስጥር ሰው ካወቀው እንገልሻለን አይነት ማስፈራሪያ ስላደረሱባት መሰለኝ እንደዛ ነው ያለችኝ ልጅቷ። ለዛ ነው ለሰው ገልጻ ማትናገረው፣ ሰው አትቀርብም። እኛ ጋር ከመጣች ብዙ ጊዜዋ ነው ግን ጭራሽ አንድም ሰው የላትም፣ ጓደኛ ምናምን የላትም፣ ሰው አትቀርብም። በቃ ከመጣች ረጅም ጊዜ ነው ስትይ እዛው ተወልዳ ያደገች አይደለችም? አይ እኔ እንኳን ማቀው 2 አመት ነው ማለት እሷም ማቃት 2 አመቷ ነው በቃ እኛ ጋር ካለች እንጂ ያን ያክል እንኳን እንጃኔ። እናቴ ግን ያው እንደዛ ትለኛለች ብዙ ጊዜያችን ምናምን ትላለች። እኔ ማቃት 2 አመት ነው ልጅቷ። እዛ ቤት ውስጥ ማለት ነው? አዎ እዛ ቤት አብራት የምትኖራት እናቷ ናት? ትክክለኛ እናቷ ናት? ትክክለኛ እናቷ ናት። አጎቷም አለ እናቷም አለች። እናቷ በጣም ጠጪ ምናምን ነገር ነችና ያው ትክክለኛ እናቷ ትመስለኛለች። እሷም እንደዛ ነው ያለችኝ ልጅቷ። አዎ እናቴ ናት ነው ያለችኝ። ግን ሁሉ ነገሯ ጭራሽ እናትነት አይደለም የሴትየዋ። እስቲ ንገሪኝ ምንድነው ሚስጥሩ? እንዳትነግሪያለሽኝ እንግዲህ እንደነገረችሽ ነውና ያው ለኛም መስማታችን ግዴታ ነው እንግዲህ የምንከታተልበት ምክንያት የግዴታ ማወቅ ስላለብን ምንድነው እስቲ ምክንያቷ ንገሪኝ። ምክንያቷ ያው ከረጅም ጊዜ በኋላ ነው የነገረችኝ ብዬሃለሁ። እምቢ ብላ ማለት በቃ የመጨረሻ ላይ እሷም እንትኑን አልቋቋመው ስትል ነው ስቃዩን መጣ የነገረችኝና እናቷ ለብር ስትል ብዙ ነገር ታደርጋለች እና ሲመስለኝ ለወንድሟ ማለት ነው ለልጅቷ አጎት እንትን ብላለች ይመስለኛል እናቲቱና
ለልጅቷ አጎት ለእናትየው ወንድም ማለት ነው። ለእናትየው ወንድም ለልጅቷ ለህፃኗ ደግሞ አጎቷ እና በጣም ታሰቃያት እናቷ ምናምን አጎቷም እንደዛው መጠጥ ትጠጣለች ታበዛለች እናትየዋ አጎቷም ያሰቃያታል ምናምን ምንድነው ማለት ያሰቃያታል ስትይ ያሰቃያል ስለ እናትየዋ ያው መጠጥ የምትጠጣበት ገንዘብ ካገኘች ልጅቷ ምንም ብትሆን ምንም ግድ የላትምና ለአጎቷ ለልጅቷ አጎት ለሴትየዋ ለወንድሟ ማለት ነው በገንዘብ ተስማምተው ደፍራታልና በቃ እንደዚህ እየመጣ አንዳንዴ እንትን እንደሚላት ምናምን ነገረችኝ። ግንኙነት እንደሚያሳት ነገረች። እሷ ናት መጨረሻ ሰዓት ላይ ነው እንደዚህ በቃ ሲብሳት ምናምን የነገረችኝና ግንኙነት እንደሚያደርጋት እናቷን ብዙም ለዛ ነገር ፈቅዳ እንደሰጠች ነው በገንዘብ አሳልፋ እንደሰጠቻት ምናምን ነገረችኝ። እሷ እንደነገረችኝ እኔ ለፖሊስ እንትን ልብዬ ነበረ ማለት በቃ ልናገር እንትን ስል ልጅቷ እግሬ ላይ ተደፍታ ማለት ነው አለቀሰች ምናምን ለምን ስላት አይሆንም ከሰሙ ካወቁ ይገሉኛል ፖሊስማ መስማት የለበትም ምናምን አለችኝ። ከዛ እንዴ እንደዚህ እኮ ምናምን መሆን የለበትም ተናግረን በቃ መፍትሄ ላይ መድረስ አለብሽ ምናምን ስላት አይሆንም ማለት በቃ እንደዛ ስትለኝ እኔም ተውኳትኝ። ሳስበው አሁን ቀጥታ ሂጄ በስሜት ተግፋፍጄ ብናገር ለፖሊስ ፖሊስ ያለ መረጃ ማድረግ አይችልም። የሆነ ነገር እንኳን ሲሆን መረጃ ያስፈልጋል። እኔ ደግሞ ያንተን እንትን ፕሮግራም ከታተላለሁኝና ከዛ ብናገር እንዴት አደርጋለሁ ያለ እንትን ልጅቷም የላትም ምናምን መረጃ የላትም። ምስክር ምናምን የሚሉት ነገር አለ በርግጥ ምስክር ያስፈልጋል መረጃ ብዙ ነገር እጣጣለሁ። ከዛ ስለዚህ በቃ እንዳለችኝ ልተውና ያንተን ስላየሁኝ እሱ ጋር እንትን ብዬ በቃ ነገሮችን ካሰባሰብን በኋላ ብንከስ ይሻላል ብዬ አስቤ መልሼ ተውኩት። ከዛም አንተ ጋር መጣሁ። ጥሩ ነገር ነው ያደረግሽው። ወደ እኔ መጣለሽ ጥሩ ነው። የሚረዳ ደምስ ስለማይጠፋ ችግር የለውም። እሱ እንደምንም ምናምን መቻቻለን። እናትየው እንግዲህ አንቺ እናት አታውቃትም ማለት ስለ እናትየው ባህሪ ምናምን? አረ እናትየው ሲጀምር እናትየው ባህሪ በጣም ከባድ ነው። ስለ የእናት ስራ ነው ቤት ነው እንትን የምትለው ስራም ቤትም ነው የምትውለው እና የሴትየው የዛችኛዋ ጋር አይግባቡም ጭራሽ። ለምን ሴትየዋ አይደለም ለጎረቤት ለእንትን ማህበራዊ ኑሮ ላይ ያለችበትም አሁን እሱ ድር ምናምን የሚሉት ራሱ እነሱ ጋር የለም። ምንም ይሁን ምንም እሷ መጠጥ ብቻ ነው የምትፈልገው። አትግባባም ማለት ከሰፈር ሰው የለም ከሰፈር ሰው አትግባባ እየሰከረች መንዘባዘብ ምናምን ነው እንትን የምትለው እንጂ የለም ግንኙነት የላቸውም ከናቴ ጋር ብዙ እሷ ጋር ከሰፈሩም የለም ከናቴም ጋር ከማንም ጋር በቃ የለችበትም እሱ። ሁሉም ምን ይጠላዋል ማለት ነው ወይ? አዎ ማለት ሴትዮዋም እንትን ሰው እኮ ሲጠጣ የሚናገረው ምናምን ስለማያውቅ የምትናገረውንም አታውቅም ማለት አሁን ዛሬውን ነገር ብላ ተናግራህ ከሆነ ስትመለስ ደግሞ ደህና ሰው ትመስልሃለች ግን አይደለም። መጠጥ በጣም ታበዛለች። ጠዋትም ማታም የምታገኛት መጠጥ ቤት ወይም ደግሞ በሃይላንድ አረቂዋን ይዛ ምናምን መጠጧን እየጠጣች ትጓዝ ሰክራ ወድቃ ምናምን ነው የምታገኛት። ከባድ ባህሪ ነው ያላት ማለት ነው። በጣም ሰው ይሄን ነገር አሁን አንቺ ለማንም አልነገርሽም ለእናትሽ? አረ እንዳትናገሪ ስላለችኝ ከፊት መረጃ መያዝ አለብኝ ብዬ ስላሰብኩኝ ለማንም አልተናገርኩም። ለልጅቷም ቃል ገብቼላታለሁ። ምክንያቱም ግሬ ላይ ወድቃ ስላለቀሰችብኝ ቃል ገብቼላታለሁ። ለማንም የተናገርኩት የለም። በራስሽ መንገድ ለማጣራት አልሞከርሽም? ይሄንን ማለት እውነቷን ነው ወይስ ልጅ የሚለው ነገር ሞክሬያለሁ። ማለት ምናልባት እቺ ልጅ እውነቷንም ላይሆን ይችላል ብዬ አሰብኩኝና ሞከርኩኝ። አንድ ቀን እንዲሁም እናቷ አለች እንትን ማለት ብዙም አልሰከረችም ግን በቃ ዝም ብዬ ሄድኩኝና ልጅቷ ጋር ቤታቸው እስኪ እናቷም ምን አይነት እናት ነች ምናምን የሚለውን እሷ ያለቻት ነች ወይስ ሌላ ናት? መጠጥ ብቻ ስለምትጠጣ ወይ እሷ እንትን ለማለት ፈልጋ ነው ወይ ብዬ ሂጄ ቤት ውስጥ እኔ ተቀምጬ ጭራሽ ራሱ ሰው እንዳለ አይደለም እሷ የምትቆጥረው በቃ ትመታታለች፣ ትስድባታለች። ስድቦቿ ራሱ በጣም የሚቀፉት እንትላት በሙሉ ለራስሽ እንጂ ለኔ ነው እንዲና በቃ ብዙ ነገሮች ነው እንትላት። ምንም በቃ ልክ ልጅቷ እንዳለቻት እናት ናት እሷ እናት ሳትሆን በቃ ለገንዘብ እንትን የምትል ሴትዮ ናት። አይቻለሁ ይጃ አጣርቻለሁ። መጠጡ በጣም ገዝቷታል ማለት ነው። አዎ አንቺን ምንም አላለችሽም ግን ስትሄጂ ቤት?
ኧረ የዛን ቀን ምንም አላለችኝም ግን የሆነ ሁለተኛ ቀን ምናምን አካባቢ ሂጄ ማለት አጎቷ ያለችኝ ደሞ ለማጣራት አጎቴ ምናምን ሰላለችኝ ይግድሱንም እስኪ ሁኔታውን ልየው ብዬ ሂጄ የዛን ቀን በጣም አንቋሻ ምናምን ሰድባ ነው ያስወጣችኝ ከቤት ማለት ነው። ልክ እሱ እስኪመጣ እየጠበቅኩኝ መጣና ከትንሽ ደቂቃዎች በኋላ በቃ ተለዋወጠች ምናምን ውጪ ብላ አንቋሻ ነው ያስወጣችኝ። አንቺ አዎ አንቺ ሲጀመር እኔ ልጅ ጓደኛ ያስፈልጋት ምናምን በጣም ብዙ ነገር አለች። ልክ ማታስብላት የምታስብ አይነት ሰው ሆና ማለት ነው። በጣም ብዙ ነገሮችን ተናግራ ነው ያስወጣችኝ። ከዛ ወዲህ ነው ሄጄ ምናምን አላውቅም። በቃ ቀጥታ ወደ አንተ ነው መሄድ አለብኝ ብዬ መጣሁ። አይ ቆንጆ እንግዲህ ማለት ከእርሷ ጋር አሁን ታወራላችሁ? አዎ እናወራለን። ማለት አሁን ይሄን ነገር እንግዲህ መረጃ እናያዝም ከተባለ ቤት ውስጥ ባለው ሁኔታ ተከታትለን ወይ ካሜራ ደብቀን ነውና ምን ያለበት እስቲ ልጅቷን ታገናኘኝና እናወራት። እሺ ማለት ያው ቤት ካሜራ ግን ማለት እሷ እንትን ስለሚል ያወቁብኝ አይነት ነገር ስለሚመስላት ትችላለች ትችላለች። አሁን ካንተ ጋር እኮ ግዴታ ቤት ውስጥ እንግዲህ ካሜራ ማስቀመጥ አለብን አይደለ? ግዴታ ሰው የሰው ውስጥ ያለው ሰው ያስፈልገናል። እናትየው ወይስ በሳት ይሆን እንደምንም ማለት አሁን እኔ ለሷ ችግር የለውም ምንም እንደማያረጓት ቃል እንገባላታለን። እነሱ እንኳን እንትን ቢሏት ሌላ ቦታኛ ተከራይታ እንድትኖርም ማድረግ እንችላለን ችግር የለውም። እና እሷን አገናኛ አንቺ ችግር የለውም እናትየው በሌለች ሆነ ሰዓት ይዘሻት ወጪና አገናኝ ያለው ነገር በደንብ እናወራት አይሻልም? እሷም የኔ ተጨንቃ ይሆናል ገባሽ መፍትሄ ትፈልግ ይሆናል አይታወቅም። እና እስቲ የሆነ ሰዓት ወይም እንዲ አውሪያትና አንቺ ቀድመሽ የሆነ ሰው ላገናኝሽ የሚረዳሽ ምናምን በያትና እንገናኝ እናውራ። እሺ እንደዛ ብናረግ ሞር የተሻለ ይመስለኛል። እምቢ ካለች ያው እንግዲህ ምንም ማድረግ አንችልም። አይ ምትል አይመስልም ማለት የተጨነቀች ነፍስ ነች። እሷም በጣም ተጨንቃ ነው። ያው ሌላ መንገዶችን እንሞክራለን። ልክ ነሽ እሱም ከባድ ነውና እስቲ እኔስ ያው ሰፈራችሁ እነሱ ስለሆነ እነሱ በምን ታምር ጉዳት እንደማያደርሱባት እኛ እርግጠኛ ሆነን ከነገርናት ችግር የለውም። ምን ይመስልሻል? እሺ ያው እሱማ ያው መገናኘታችሁ ግድ ነው ማለት ካሜራ ምናምን የሚያልከው ግድ መሆን ስላለበት ስለዚህ ቀጠሮ ለመቼ እንያዝ? መቼ እስኪ ላናግራትና ልጅቷን ልደውልልህ አይሻልም? አዎ እንደዛም ቆንጆ አናግርሻት ደውይልኝና ፕሮግራም ይዘን ያው ሴትዮዋ ስለምትሰክር ብዙም ጊዜ መጠጥ ቤት ላይ ምናምን ስለምታሳልፈው ለሱ ችግር የለውም። ልጅቷ ከፊትሽ ትበለኝ እንጂ ለማገናኘቱ ችግር የለውም። በጣም አሪፍ። ስለዚህ እሱን አድርግና ደውይልኝ። እሺ በቃ ግን እነን መረጃ ይዘሽ ወደኔ ስለመጣሽ ከልብ አመሰግናለሁ። በእውነት ማለት ትልቅ መረጃ ነው። እኔ ላመሰግንህ የሚገባው ግን ደግሞ ማመሰግንና ምስጋናው የሆነት ልጅቷ መፍትሄ ላይ ስትደርስ ነው። በሚገባ መፍትሄ ውስጥ ደግሞ አምናለሁ አሪፍ እንትን እንደምትላት እሱ ምንም አያሳስብም። እንግዲህ እናመሰግናለን ሀሚዲያን መርጠሽ ስለመጣሽ። እሺ ምንም አመሰግናለሁ። እንግዲህ ውድ ተመልካቾች እንደሰማችሁት ነው ጉዳዩን ማለት ነው። ከዛ በኋላ ምንድነው ያደረግነው? ከልጅቷ ጋር አውርተን ባለ ታሪኳን አግኝተን አንድ ላይ ለሶስት ሆነን ተወያየን። ልጅቷን በጣም ፈርታ ነበረ። በተጠቂ የነበረችው ቪክቲም የነበረችው ልጅ በጣም ፈርታ ተጨንቃ ነበር። ግን ምንም ቢፈጠር እኛ ከጎኗ እንደሆንን እንደምንም አሳምነናት በቤታቸው ግዴታ ካሜራ ማስቀመጥ ነበረብን። መረጃዎችንም መያዝ ስለነበረብን በቃ እሷን ያው ግዴታ ማሳመንም ስላለብን ነበርና እንደምንም አመነች። በቤታቸው ውስጥ እንግዲህ ካሜራዎችን አስቀመጥን ማለት ነው። ከዛ በኋላ ምን ተፈጠረ የሚለውን እንግዲህ አብረን እስቲ እንከታተል። የመጀመሪያው ክትትል ምን ነበረ? ይሄ ሰውዬ ወይም እናትየው እንዴት ነው እውነት ነው ወይ ልጅቷ የምትነገረችኝ እውነት ነው ወይ የሚለውን እንግዲህ ከዚህ ቀጥሎ ባሉት ክትትሎች እንግዲህ አብረን እንመለከታለን። እስከ መጨረሻው የትም እንዳትሄዱ አብራችሁን ቆዩ። እስቲ የመጀመሪያውን ክትትል አይተን እንመለስ።
እንግዲህ የመጀመሪያውን ቀን ክትትል እንዳያችሁት ነበር። ለረጅም ጊዜ ነበር ስንከታተል የነበረው ይህን ጉዳይ ግን እንግዲህ ይሄን አሁን የተመለከታችሁት ቪዲዮ ያው ጠቋሚ ነው። ልጅቷ እንግዲህ ተጠቂ ለመሆኗ ጠቋሚ ነው። ይህን መረጃ የሚይዘን እንግዲህ የራሳችን ጠበቃልን ለማማከር ሞክረን ነበረ እና ምንድን ነው ያለን ያው ድምፅም ስለማይሰማ በቃ በቂ ማስረጃዎች መገኘት አለባቸው፣ እጅ ከፍንጅ መያዝ አለበት የሚል ነገር ነበርና በቂ እንዳልሆነ ነበር ያስረዳን ማለት ነው። ከዛ ምን አደረግን? ያው እንግዲህ መጠበቅ ነው። ከልጅቷ ጋር ተስማማን። ያው ለረጅም ጊዜ እንደዚህ ነገር ውስጥ ስላሳለፈች እሷም ፈቃደኛ ነበረች። ከዛ በኋላ እንግዲህ ቀጣይ ቀን የወሰድነው አለ በካሜራችን። እስቲ እሱን አይተን እንመለስ።
እንግዲህ ውድ ተመልካቾቼ የቀጣዩ ክፍል ይህን ይመስል ነበር። በጣም አሳማኝና በቂ የሆነ ነገር ነበረ። ለእናትየውም ብር ሲሰጣት አይታችኋል። እሷ እንግዲህ ወደ መኝታ ቤት ነው ሁላ ሄደችው። እንግዲህ ሁለተኛው ላይ ከዛ እሱ ሳሎን ቤት እንግዲህ ያው ጉዳዩን ሲፈጽም ቆይቷል። ግን እናትየው መኝታ ቤት ነበረች በዚህ ሰዓት ራሱ እና በጣም የሚገርምና የሚደንቅ ነገር ነበረ። ከዛ በኋላ እንግዲህ ይህ ሰውዬ ሌላ የሚመጣበትን ቀን ጠብቀን መያዝ ነበር። እሱም ባለቤት ነበረችው። ለባለቤቱ እንግዲህ የእሱን ስልክ ላይ እንደምንም የባለቤቱን ስልክ እንድታወጣ አድርገን ልጅቷ የእሱን የባለቤቱን ስልክ አወጣችና ይዛልን መጣች። ባለቤትየውን የእሱን ባለቤት አገኘዋት፣ አወራዋት። እሷ ወዲያው እንትን ለማለት ነበር የፈለገችው፣ ግን እጅ ከፍንጅ መያዝ ስላለብን ብዬ አሳምኜ ቀን እንድጠብቅ አድርጋኝ ያ ቀን ሲደርስ እሱ በመጣበት ሰዓት ልጅቷ እህቱ ቤት እንግዲህ ለሚስትየው ደወልኩኝ። ልክ ጉዳዩን መፈጸም በሚጀምርበት ሰዓት ቀጥታ ሄጄ እሷን የእሱን ባለቤት ወደ እነሱ ቤት ይዣት መጥቼ ነበረ። እስቲ ምን ተፈጠረ አብረን እንከታተል። ሰላም ጤና ይስጥልኝ ውድ ሚዲያ ተከታታዮቻችን፣ ዛሬ እንግዲህ የፍጻሜ ቀን ነው። ከዚህ በፊት እንግዲህ የሰውየውን ባለቤት ለማግኘት ሞክረን እንግዲህ ስልክ ፈላልገን ለማግኘት ሞክረን ካገኘናትም በኋላ እንግዲህ ያለውን ነገር አውርተናት ነበርና በአይኔ ካላየው አላምንም ብላን ነበረ። ግን በአይኗ እስክናሳያት ድረስ ሚስጥር አድርጋ ለሱ ምንም ሳትለው እንድትቆይ አድርገናል። ዛሬ እንግዲህ ያው ከልጅቷ ጋር እንግዲህ ገብቷል ማለት ነው። እሷ ወታ እየጠበቀች ነው። እሷ ነው ፒክ እናደርግና ቀጥታ ወደ ቤታቸው እንሄዳለን ማለት ነው። እንግዲህ ቤት ቤቴን ሰዓት ምን ይፈጠራል፣ እንዴት ይሆናል፣ ሰውየውስ ምን አይነት ምላሽ ይሰጣል የሚለውን እንግዲህ እስከ መጨረሻው አብራችሁ እንድትከታተሉን በአክብሮት ተጋብዛለሁ። የትም እንዳትሄዱ፣ አብራችሁን ቆዩ። እንዴት ነሽ? ሰላም ነው? ሰላም ነው አለው። እንዴት ነህ? ቤልታ አድርጊና ያው እንግዲህ በአይኔ ካላየው አላምንም ነበር ያልሽኛ። አዎ ለምንድን ነበር ዛሬ በአይኔ ካላየው አላምንም ብለሽ ነበር እኮ ባለፈው አውርተናል። አዎ አሁንም ቢሆን በአይኔ ካላየው እኔ አላምንም። በቃ አሁን ያው ብቻ ተረጋጊልኝ። አንቺ ወደዛ ነው የምወስድሽ። የት? ያው ባለው አሁን እውነት ነው እያልከኝ ነው? በቃ ወደዛ ነው የምወስድሽ። በአይኔ ካላየው አላምንም ስላልሽኝ ብቻ ያው አሁን ወደዛ እየሄድኩ ነው። እንግዲህ ቦታው ላይ ስትደርሺ ሁሉን ነገር ታያለሽ። እናትየው ባለችበት ነው እንግዲህ። እናትየው አሁን እኛ እየተከታተልን ነው። አጋዳኛለ እዛ ሳሎን ቁጭ ብላ ነው። እናትየው ሳሎን አለች። እሱ እንግዲህ መኝታ ቤት ከእህቱ ልጅ ጋር ያስብ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው እያልከኝ ያለው? እኔ በቃ የምትለኝ ነገር ሁሉ ግራ አልገባኝ። ምንድን ነው የምትለኝ? እኛም ግራ ገብቶናል። ብቻ እኔ ነገር እውነት አይደለም። እኔ አላምንም። እንዴ ከእንደዚህ አይነት ነገር ይሰወረኝ እንደው እንዳታሳየኝ። በቃ እኔ እንጃ። ያው እንግዲህ ካላየው አላምንም እኮ ነው ያልሽኝ። አሁን እዛ ብለሽ እንደው አሁንም ቢሆን እሷ አረጋውም ድንገት ተሳስታ እንዳይሆን ሌላ ሰው እንዳይሆን ችግር የለም። እንግዲህ ባለፈው ፎቶ ሳሳይሽ ባለቤትሽ እንደሆነ ነግረሽኛል። ስለዚህ ያንን ሰው ነው እየተከታተልን ያለነው እና ልታሳየኝ ነው የምትወስደኝ? ማለት በቃ ምንም ይሄ ሰውዬ መቀጣት አለበት ብዬ ስለማስብ ነው። በቃ አንቺም ግዴታ ማወቅ አለብሽ። እንደ አይነት ባለቤት አግብተሽ እኔ እንጃ መኖርሽ ራሱ በጣም እንጃ። ትክክለኛ ማንነቱ ማወቅ አለብሽ። እኔ አሁንም ቢሆን እንደው አይኔን እንደው እንዲህ ካላየሁት በስተቀር እኔ አላምንም። የምትለኝ ነገር ሁሉ የምታወራልኝ ነገር ሁሉ የእኔ ባለቤት ያደርገዋል ብዬ አላምንም። አሁን አምላኬ ሆይ ኧረ እንደው ደርሰናል። እንግዲህ ኧረ ጨነቀኝ። ደርሰናል። ይሄ አይደል ቤታቸው? እንግዲህ መቼም ይሄ ነው ቤታቸው። ኧረ ጉዴ ልየው እስቲ። ተረጋጊ። በቃ አንቺ ይኸውልሽ እራስሽ በቃ ይሄ ነገር ተፈጥሮ አሁን በአይንሽ ታያለሽ ሁሉ ነገር እና እስቲ ጉዴን አሳየኝ። ጉዴን አሳየኝ እስቲ ነው ነው ያ ውሻ
አዲስ ወንድምሽ በሩ ቀስብሽ አከፍችም የት አለ? አጭቅጭቂ እንዲያትጮብኝ አንቺ ሰካራም የት አለ? ያውሻ አጭት የት ነው ያለው? ማፋከሽ አባቱ ነው ያለው። የት ነው ያለው? ንገሪኝ። የት ነው ያለው? ተረጋጋ። ስማ አንተ ውሻ! ቆይ አንተ ውሻ! ቆይ ልቀቅ! ናውጣ! ውጣ! ቆይ እሺ፣ ተረጋጊ፣ ተረጋጊ። ቆይ እሺ፣ ተረጋጊ፣ ተረጋጊ። ተረጋጊ። እንደዚህ አልተረጋጋም። ናውጣ! ዞር በልልኝ! እንደዚህ ራቁቱን ሆኖ እንዴት ይወጣል? እኔ አላመንኩም ነበረ። ቆይ እንደዚህ ራቁቱን ሆኖ እንዴት? ዞር በልልኝ! ቆይ ተረጋጊ። ዞር በል! ናውጣ! አንተ ልክስክስ ውሻ! ተረጋጊ። እኔ እኮ ሲነግረኝ አላመንኩም ነበረ። ወይኔ ነው ብዬ ነበር። ግቢ፣ ቁጭ በይ። ናውጣ! አንተ ልክስክስ ልቀቀኝ! ናውጣ! ናውጣ! አንተ ልክስክስ ውሻ! ከእኔ ምን አትበላው አንተ ከዚህ ትንሽ ልጅ ጋር! በስመ አብ በስመ አብ በስመ አብ ተረጋጊ። በስመ አብ! ቆይ ቁጭ በይ። በእናትሽ ተረጋጊ። አንቺ ትንሽ አይከብድሽም? ልጅሽን አንቺ ምን ያስጮሻል? ቆይ ቁጭ በይ፣ ቁጭ በይ። ተረጋጊ። ልጅሽ አለች እንዴ? ውሻ! ለዚህ ያረግሽ ለዚህ ልጅሽን ትሸጫታለሽ? ምን ችግር አለ? ምን ቆይ ለብሶ ይወጣ። እንደዚህ ሆኖ አንቺ ልክስክስ! እንደው ለዚህ ለሆድሽ ብለሽ እንደው የገዛ ልጅሽን ትሸጫታለሽ? በቃኝ አለ አንቺ። ልቀቀኝ! ናውጣ! ተረጋጊ፣ ተረጋጊ። ውጣ! ይውጣ! ናውጣ! ናውጣ! ተረጋጊ። አይቻልም! ናውጣ! ተረጋጊ። ቆይ እንደዚህ አይደለም። ቆይ ልብሱ ቢያስደስ ቆይ ጉዳኩኝ! ናውጣ! 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 ተይ ተይ። ልቀቀኝ! አይደለም እንደዚህ አይደለም። በእናትሽ ልቀቀኝ! መጀመሪያ እንደዚህ አልተነጋገርንም። ቆይ አንተ ልክስክስ! እኔ ለአንተ እንደዚህ ነኝ? ቆይ በእናትሽ እንደዚህ አልተነጋገርንም። ልቀቀኝ! አንተ ልክስክስ ወራዳ! ዓመት ሙሉ ተሸክሜ ያን ሁሉ ነገር አሳልፈን እንደዚህ ትሆናለህ? በእናትሽ ከኔ ምን አነሰ? ከኔ ምንድን ነው የጎደለ? ቁጭ በይ ትንሽ አንቺ አረቄም ይሄን ለዚህ አላረቄሽ ልጅሽን ካረቄ ልጅሽን አንቺ የልጅህን እኩያ እንዴት አስቻለ? እንዴት ሆነ? እስቲ ንገረኝ። ምን ጎደለኝ ብለህ ከእህትህ ልጅ ጋር እንደ ብትሞት ይሻልሃል። ዛሬ ሬሳህን በቀብሮ ይሻለኝ ነበር። ኧረ ጠረጴዛ ወይኔ አንቺ ሰካራም! አፍሽን ዝጊ! ላረቄሽ ብለሽ ልጅሽን የትም ትገያታለሽ? ገደልሻት፣ በቁሟ ገደልሻት። የታለች? ነይ ውጪ! ቆይ ቅድም ነግሬሻለሁ። ምንም የምታውቀው ነገር የለም። ቅድም ነግሬሻለሁ አይደል? ምንም የምታውቀው ነገር የለም። አስለግድዳት። እንግዲህ ያለውን ታሪክ በደንብ አጫውትሻለሁ። እሷ ናት። አንቺ ትንሽ ጭንቅላት አይሰራም። የራስሽን ልጅ በጣም ባለጌ ነች። ባለጌ ዝም በይ እናትሽ። በገዛ ልጄ ምን አገባሽ? ዝም በይ። ገና በገዛ ልጅሽ ነው አይደል? ህግ ይፋረድሻል። አንቺን ህግ ነው የሚፋረዳችሁ ሁለታችሁንም። ትንሽ ጭንቅላት አይሰራም። ትንሽ እንደው ልጆቹ ምን ይሉ ይሆን ይህን ጉዳቸውን ሲሰሙ? ተረጋጊ አንቺ በቃ። እንደው የዓመት ስለኔ ምንም ነስቲ ነው እንዲህ ተቃብረው እስቲ በገዛ ልጄ የትኛው ህግ ነው እንደዚህ ሞታ ብጣብር ይሻላል። አብረን እናያለን። ባወጣው ይሻለኝ ነበር። በጡጥልኝ አሁን ከቤት ይወጡልኝ። ምን እንደማደርግ አሳይሻለሁ። እድሜ ልክሽን እንደው ብለሽ ልጅሽን ትሸጫት? ውጡልኝ ከቤት። ልጅሽን አላሳደግሻት እንደገና ትሸጫት? ለዛውም ለወንድምሽ። አንተ እንደው ልጆች ምን ይሉ ይሆን? እንደው አንጀትህ እንዴት ይሻለ? እንዴት ሆንክ? እንዴት ከእኛ ምን ጎሎ ነው? የእህትህ ልጅ ስጋ እኮ ናት፣ አብራክህ እኮ ናት። አንቺ ቆይ እሷ ምንም አታውቅም። ቅድምም ነግሬሻለሁ በደንብ ስላላወራን እንጂ ከዚህ ሰውዬ ጋር ምንም አታውቅም። እባክሽ ተረጋጊ። እሷን ተያት። እንደው ምን
ምን ቢጎልብሽ ነው? ምንም የምታውቀው ነገር የለም። እሱ አስገድዷት። እሱን ቁጭ ብለን እናወራለን በደንብ። ተረጋጊ። አንቺ ሰካራም ዝም በይ፣ አፍሽን ዝጊ። አንቺ ለዚህ ላረቄሽ ብለሽ በገዛ ቤቴ ላረቄሽ በገዛ ቤቴ ለዚህ ላረቄ ለማይረባ ነገር ምን አገባ? የገዛ ባሌ 20 ዓመት ትዳሬን አፈራሽ። ደስ ይበልሽ። አረቄ ያለት የልጆቼን አባት አሳጣሽ። ደስ ይበልሽ። አረቄ ደፋሽብኝ ትቀያለሽ ወይ ዛሬስ እንደ ውሃውን አረቄ የበቀረው ደፋሽብኝ ትመልሻለሽ። ይህንን ጉድ ከማይ ውሃውን የበቀረው ኖሮ ዛሬስ ይሻለኝ ነበር። ይሻለኝ በቃ ተረጋጊ በእናትሽ ተረጋጊ። ወራጃ እኔ እኮ በጣም ነበር እኮ ማከብርህ። እንኳን አይደለም ከእህት ልጅ ጋር እኔ እኮ ከማንም ቀጥሬ አላውቅም ነበር። አንተ ቅሌታም ውሻ እንኳን ይመርጣል እኮ። እንዴት ጭንቅላት አዘዘ። አረኛ ግቢ ውሻ የለም እባክሽ። የምንሻል የምትጠሪብን አንቺ ዝም በይ። አንቺ ጸጥ በይ አናትሽን ነው የምልሽ። ዝም በይ በገዛ ቤት ዝም በይ። አረቄ መልፋት ጋሪና ከረሽ መልሽ። አረቄ መልሽ። አንተ መልስልኝ አረቄ ችግር የለውም። እኔ እንዴት ምን እንደማደርግ ቦርሳሽ የት አለ? ነይ በቃ ተረጋጊ። ነይ አንቺም ከእነሱ ጋር ምን እንደምናደርግ ተያቸው። ተረጋጊ አንቺ። ቦርሳሽን የት አለ? ቦርሳሽን ነው። ተረጋጊ። ቦርሳሽን ነው። ተረጋጊ በቃ። ተረጋጊና ይኸውልሽ ምኑን ተረጋጋው? ሄደን ምኑን ተረጋጋው? ለልጆች ምንድን ነው የምላቸው? ምንድን ነው ማስረዳቸው ለልጆች? ቆይ ተረጋጊና እና ሁሉን ነገር ምን እንደምናደርግ እኔ እነግራቸዋለሁ። ኑ ኧረ ጉድ ነው። ኧረ ጉድ ነው። ይሄ ለሰሚ ጉድ ነው። በቃ እንግዲህ ውድ ተመልካቾቼ ይህ ቪዲዮ በዚህ እንግዲህ ማለት ያው ክትትላችንን በዚሁ ፈጽመን ነበረ። ከዚህ በኋላም ብዙ እርምጃዎች ተወስዷል። ሚስትየውም ከዛ በላይ ራሷ የወሰደችው ነገር አለ። እሱን እንግዲህ በቀጣይ ክፍል ይዤላችሁ እቀርባለሁ ማለት ነው። ለዛሬ ግን ይዤላችሁ የመጣሁት ይሄን ይመስል ነበረ። በቀጣይ ክፍል እስከምንገናኝ መልካም ቆይታ። ቻው።